ፈንታሌ ሚዲያ አድማጮች ወደ ኋላ አንዴ ልመልሳችሁ። ፈርስት ብለድ የሚል ፊልም ያላየ የለም። የራምቦ የቪየትናም ዘማቾች ድምጽ ነበር የሚባለው። ሲልቨር ስታሎን በፈርስት ብለድ ፊልም ላይ የሳለው ራምቦ የአንድ ተዋጊ ወታደር ጀግንነት ሳይሆን ከጦርነት የተመለሰ ወታደር የሚደርስበትን መገለልና የውስጥ ቁስል ትራውማውን ነበር የሚያሳየው። ሮኪ ታስታውሳላችሁ ቨርሰስ ራምቦ። ሮኪ ከምንም ተነስቶ ድል የሚያደርግ አሜሪካዊ ህልመኛ ተምሳሌት ሲሆን ራምቦ ግን ለሀገሩ ተዋግቶ በሀገሩ የተገፋ የቪየትናም እውነተኛ ተምሳሌት ነበር። የራምቦ ጩኸት የሚባለው በፊልሙ መጨረሻ ላይ ራምቦ የሚያሳየው ስሜታዊ ስብራት ያለው ብሬክዳውን በሚሊዮን የሚቆጠሩ የቪየትናም ዘማቾች በውስጣቸው አፍነውት የነበረውን የህመም ጩኸት ለዓለም ያሳዩበት ነበር። ስለዚህ የዘማቾቹ ቁስልና ፈውስ ነው አጠቃላይ የፊልሙ ፋይዳ። ፈርስት ብለድ እነዚህ ወታደሮች የሚሰቃዩበትን የድህረ አደጋ ጭንቀት ለህዝብ በማሳየት ማህበረሰቡ ለዘማች ያለውን አመለካከት እንዲቀይርና ወታደሮችም ስሜታቸውን እንዲያጋሩ በር ከፍቷል። በተለይ ወታደሮቹ ወደ ሀገራቸው ሲመለሱ እንደ ወራሪና እንደ ተሸናፊ ህብረተሰቡ ይቆጥራቸው ነበር። ይህን የታሪክ ጠባሳ መነሻ በማድረግ ይህ አጠቃላይ ስትራቴጂካዊ ሽንፈት እንዴት ተከሰተ? ዛሬስ ከቪየትናም ጦርነት የአሜሪካ ፖለቲካ ልሂቅ በኢራን ላይ ያካሄደ ያለው ዘመቻ ምንና ምን ናቸው የሚለውን አብረን እንመለከታለን። ፈንታሌዎች ነን፣ አብራችን ቆዩ። አሜሪካ በታሪካዋ ካጋጠማት እጅግ አስከፊ ጦርነቶች አንዱ የቪየትናም ጦርነት ነው። በቴክኖሎጂ፣ በገንዘብ፣ በወታደር ብልጫ የነበራት ልዕለ ሀያል ሀገሯ እንዴት በድሃዋ ቪየትናም ተሸነፈች የሚል ብዙ ያነጋገረ ብዙ የተጻፈበት ነው። ዛሬ ከኢራን ጋር ባለው ውጥረት ያንኑ ስህተት እየደገመችውን ስንል መልሰን እናነሳለን። ከዚህ ጋር የአንድ ጸሐፊ ጄፍሪ ዋውሮ የሚባል ዘ ኢሉዥን ኦፍ ፓወር የሚል አሜሪካ በቪየትናም ላይ የነበራትን የጦርነት ተሳትፎ በተመለከተ የሚሊተሪ ሂስትሪ ነው። ከዛ እንደመነሻ አንስተን አጠቃላይ የቪየትናም ጦርነትና ዶናልድ ትራምፕና የሚሊተሪ ኮርፖሬቱ ፋይናንሰሩ የግሎባል ኤሊቱ በኢራን ላይ ያካሄደ ያለው ነገር ተመሳሳይነት ታሪክ ራሱን እየደገመውን ስንል እንጠይቃለን። ለአጠቃላይ ግንዛቤ ለአድማጮቻችን የቪየትናም ጦርነት በሃያኛው ክፍለ ዘመን የተካሄዱት ጦርነቶች እጅግ ረጅሙና ውስብስብ የዓለም ፖለቲካን ላይ ከፍተኛ አሻራ ያለው ነው። ሁላችንም እንደምናውቀው የጦርነቱ መነሻ ተፋላሚ ወገኖች ጦርነቱ የተካሄደው ከ1955 እስከ 1975 ሲሆን ዋናው ግጭት በሁለት ተቃራኒ ወገኖች መካከል ነበር። አንደኛው ሰሜን ቪየትናም ነው፣ በኮሚኒስት መሪው ሆቺሚኒ። እኛም ኢትዮጵያ ውስጥ ፋኖ ተሰማራ እንደነ ሆቺሚኒ እንደ ቼኩቬራ ተብሎ የተዘመረለት ማለት ነው። በሶቪየት ህብረትና በቻይና ይደገፍ ነበር። ዓላማው ቪየትናም በኮሚኒዝም ስር ማዋሃድ ነው። ሌላው በደቡብ ቪየትናም የሚካሄደው ነው። በዩናይትድ ስቴትስ እና በሌሎች ጸረ ኮሚኒስት አገራት የሚደገፍ መንግስት ነው። ቪየት ኮንግ የሚባል ደግሞ ሌላ በደቡብ ቪየትናም ውስጥ የሚንቀሳቀስና ግን ለሰሜን መንግስት የሚዋጉ ጎሬላ ፋይተሮች ነበሩ። እነዚህ እንግዲህ ስቴክሆልደሮቹ ናቸው፣ አክተርስ ናቸው። የአሜሪካ ጣልቃ ገብነት ከምንድን ነው የመጣው? የአሜሪካ ስጋት የመነጨው ዋናው ከምንድን ነው ከተባለ እሷ እንደምትለው ዶሚኖ ኢፌክት ነው። ዶሚኖ ኢፌክት የምንለው ዶሚኖ ስንጫወት አንዷን ጠጠር ስንመታት ጠጠሩ እየተደራረበ እየሄደ ጨዋታውን የማሸነፍ ጌም ነው። ስለዚህ አንዱን ሀገር ኮሚኒስት ካደረጉ ያ እንደ ዶሚኖ ኢፌክት እንደ ወረርሽኝ ሌሎች ሀገሮች ወደ ኮሚኒስት ሀገር ይጠቃለላሉ የሚል ስጋት ስለነበራት በቢሊዮን ዶላሮች በመቶ ሺህ የሚቆጠሩ ወታደሮች ይዛ ቪየትናም ጦርነት ውስጥ ተሳትፋለች።
አሁን ለየት ያለ የጦርነት ስሌቶች በቪየትናም የቪየትናም ጦርነት በተመለከተ በሆሊውድ የሚሰሩ ፊልሞች ላይ ካያችሁ የቪየትናም ሰራዊት የአሜሪካ ወታደሮች በሚንቀሳቀሱባቸው ትልልቅ ጉድጓዶች እየቆፈሩ በዛ ጫካ ውስጥ እንጨት እየሳሉ ወታደሮቹን ሲያጠቁ እናያለን። ጥቅጥቅ ያለ ጫካና የመሬት ውስጥ ዋሻ በመጠቀም ድንገተኛ ጥቃት በመሰንዘር ከፍተኛ ተጠቃሚ ነበሩ። ሌላ ሆቺሚኒን ትራያንግል ይባላል። ሰሜን ቪየትናም ለደቡብ አማጽያን መሳሪያና ስንቅ የምታስተላልፍበት በሚስጥራዊ የጫካ መንገዶች የተሰራ መስመር ነበር። ስልቶቹ ወታደራዊ ስልቶቹ ከሚጠቀሱት መካከል ማለት ነው። ሌላው እዚህ ጋር ኬሚካል መሳሪያዎች፣ በነገራችን ላይ ይሄ በጣም አሳዛኝ ነው። ዶክመንተሪ አለ ማየት ትችላላችሁ ዩቲዩብ ላይ። ኤጀንት ኦሬንጅ ወይም ዘ ኦሬንጅ ቻይልድ የሚባሉ አሜሪካ ጫካውን ለማጥፋትና አማጽያኑን ለመለየት ይሄን መርዛማ ኬሚካል ፍረጨው ነበር። ስቲል በአሁን ድረስ ልክ ፋሉጃ ላይ ኢራቅ ውስጥ ዲፕሌትድ ዩራኒየም ጥለው አከራካሪ ነው። እሱ በተባበሩት መንግስታት ባለው እግድ መሰረት አከራካሪ ነው። አልታገደም የሚል ክርክር ቢነሳም ፋሉጃ ላይ ሄዳችሁ አሁን በዲኤንኤ እና በአርኤንኤ በተፈጥሮ መሰላሉ ሰልፍ ላይ ያለ ችግር ስላለ ከፋሉጃ ሴቶችን ወንዶች የሚወለዱት ልጆች ምን አይነት ሊሆኑ እንደሚችል መገመት አይቻልም። ይሄም የኤጀንት ኦሬንጅ የምትሉትን the orange child የሚል ዶክመንተሪ አለ የሚሰቀጥጥ ለማየት ማለት ነው። ይሄ አንዱ የጦርነት ስልት ነበር እዛ ላይ የተገበረው። የሌላው ምንድነው የጦርነቱ መገባደጃ ውጤቶች እንዴት ነው የተቋጩት የሚለው ስናየሱ አንዱ የፓሪስ የሰላም ስምምነት ነው። አሜሪካ ወታደሮቿን ለማውጣት ተስማማች 1973። የሳይጎን መውደቅ ቅድም ያልኳችሁ ደቡብ ውስጥ ሆኖ በሰሜን የሚታጠቁ አሜሪካ ከወጣች ከሁለት ዓመት በኋላ የሰሜን ቪየትናም ጦር የደቡብ ዋና ከተማን ሳይጎን ተቆጣጥሯል፣ ወደ አንድ ሀገር ቀይሯል። ውጤቱ ቪየትናም በኮሚኒዝም አገዛዝ ስር ሆነች። ሳይጎን የተባለችው ከተማ ለመሪው ክብር ሲባል ሆቺሚኒ ሲቲ ተብላ ተሰየመች፣ ተቀየረች ማለት ነው። ግን አሜሪካ ለምን ተሸነፈች? ምን አይነት ስትራቴጂ ነበር የተከተለችው? አሁንስ ኢራን ላይ የተከተለችው ያለው ስትራቴጂስ ምን ይመስላል የሚለውን ከዚህ መሰረታዊ መነሻ ተነስተን በጥልቅ እንፈትሸዋለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። አብረን እንሁን። አሁን የቪየትናምና የኃይል ቅዠት የሚል በዚህ ጄፍር ዋውሮ የተጻፈ the Vietnam War a military history ነው። the illusion of power የሚል በተሰኘው መጽሐፋቸው ላይ የአሜሪካንን የቪየትናም ጣልቃ ገብነት በተሳሳተ ስትራቴጂ ከአቅም በላይ በሆነ የጦር መሳሪያ ኃይልና ከእውነት በራቀ የፖለቲካ አመራር የተቃኘ እንደነበር ያስቀምጣል። መጽሐፉ በዋሽንግተን የተላለፉት ውሳኔ እንደሚለው በተለይ በሊንደን ጆንሰን የግዛት ዘመን እንዴት የተገደበ የነበረን ግጭት ልክ ትራምፕ እንደሚሉት ቬኔዙዌላ ላይ ባልና ሚስት ይዘው ጨረሱት። በተመሳሳይ የተገደበ ነው ምንም ችግር የለም ብለው የገቡት እንዴት ወደ ረጅምና ውድ ወደሆነ ጦርነት እንደተቀየረ የቪየትናም ይናገራል። የእሳቸው ዋናው ጭብጥ የቪየትናም ጦርነት የማይቀር አልነበረም ይላል። ምክንያቱም የኮሚኒስትና የካፒታሊስቱ ስርዓት ፉክክር በመሆኑ ይልቁንም የአመራር ውድቀት፣ የስትራቴጂ ግራ መጋባትና ከፍተኛ የጦር መሳሪያ ኃይል የፖለቲካ ችግርን መፍታት ይችላል የሚል የተሳሳተ እምነት ውጤት ነው። ከፍተኛ የጦር መሳሪያ የፖለቲካ ችግሮችን ይፈታል ማለት፣ ቦምብ መጣል ሰዎች ለነፃነታቸው ያላቸውን ረሃብ ያስታግሳል እንደማለት አይሰራም። ይህ መጽሐፍ በአሜሪካ በወቅቱ የነበረውን የቴክኖሎጂና የውትድርና ብልጫን በመጠቀም ብቻ ድል መቀዳጀት እንደማትችል የነበራትን የተሳሳተ ግምት ያሳያል፣ ይተቻል። ጦርነቱ በሰሜንና በደቡብ ቪየትናም መካከል የነበረው መልክዓ ምድራዊና ፖለቲካዊ ሁኔታ ያላገናዘበ እንደነበረም ያሳያል። ራይት ናው በገልፍ ውስጥ ከሆርሙዝ በታች ያሉትን ገልፍ ሀገሮች ብታያቸው
እንዳለ መላጣ ሜዳ ነው። የፈለጋችሁትን አይነት ማድረግ ትችላላችሁ። ወደ ኢራን ስትሻገሩ ግን እጅግ አደገኛ መልክዓ ምድር በከፍተኛ ተራሮች የተከበበ ሀገር ነው። ልዩነቱ ይሄ ነው። ለዚህ ነው ጂኦግራፊ በራሱ ማንበብና ማወቅ አንዱ የዋር ስትራቴጂ ነው። ለሊንደን ጆንሰን ውሳኔዎች የፈጸሙትን ከሳቸው መነሻ ይዘን ከሌላም ሪፈር የተደረጉትን ምንድን ነበረ የሳቸው ውሳኔ የሚለውን መመልከት እንችላለን። እዚህ ላይ ምንድነው በቬትናም ጦርነት ወቅት ያሳለፏቸው ውሳኔዎች በታሪክ ምሁራን ዘንድ ብዙ ክርክሮች አስነስተዋል። እሳቸው ግን በሀገር ውስጥ ታላቁ ማህበረሰብ ግሬት ሶሳይቲ የተሰኘ ሪፎርም እቅዳቸው ዶናልድ ትራምፕ ታላቋን አሜሪካ እንደሚሉት ለማሳካት ቢጥሩን የቬትናም ጦርነት ግን የስልጣን ዘመናቸው ማብቂያ ሆኗል። ለምን? አሁን በጦርነቱ ላይ ምን አይነት ውሳኔ አሳለፉ? ጆንሰን እሳቸው ምንድነው ያሳለፉት? የቶንኪን ባህረ ሰላጤ ውሳኔ የሚባል አለ። ገልፍ ኦፍ ቶንኪን ሪዞሉሽን 1964 የተላለፈ ውሳኔ ነው። ይህ ለጆንሰን በቬትናም ያለ ገደብ ማለት የጦር ኃይል የመጠቀም መብት ያረጋገጠ አጋጣሚ ነው። ክስተቱም በአሁን ሰዓት ይሄ ምን ማለት ፎልስ ፍላግ ኦፕሬሽን ይባላል። የአሜሪካ ጦር መርከቦች በሰሜን ቬትናም ተጠቅተዋል የሚል ሪፖርት ለፕሬዝዳንቱም ለኮንግረሱ ከቀረበ በኋላ ኮንግረሱ ምን አይነት ውሳኔ ያሳለፈ ነው? ኮንግረሱ ፕሬዝዳንቱ አስፈላጊ የመሰላቸው እርምጃ ሁሉ እንዲወስዱ ፈቀደላቸው። ዶናልድ ትራምፕ ግን ኮንግረሱ እንኳን አላናገሩም። ይህ ጦርነት በይፋ ሳይታወጅ አሜሪካ በቀጥታ እንድትገባ በር ከፈተ። አስቡት፣ በየአሜሪካ በተሳተፈባቸው ጦርነቶች ውስጥ ከአሜሪካ ህዝብና መንግስት ፍቃድ ውጭ ያሉ ኢንተረስት ግሩፖች በጣም ስለሚኖሩ በአብዛኛው አሁንም ያሉት የሚሊተሪ ኮርፖሬቱ፣ የፋይናንሰሩ፣ የግሎባል ኢሊቱ ኢንተረስት ስለሚኖር ብዙ ጊዜ የሚቀርቡት ሪፖርቶች ለኮንግረስ እጅግ አጨቃጫቂ ናቸው። በከፍተኛ ሀብት ማጋበስ በሚፈልገው ኃይልና በአሜሪካ ህዝብና መንግስት መካከል ያሉ ኢንተረስቶች ናቸው። ይሄ ነው የሚያሳዝነው። ሁለተኛው ምንድነው? ኦፕሬሽን ሮሊንግ ተንደር የሚባል ነው። ይሄ ደግሞ በ1965 የወሰዱት ውሳኔ ነው። ጆንሰን የሰሜን ቬትናም መንፈስ ለመስበር አሉ ከፍተኛ የአየር ድብደባ እንዲጀመር ወሰኑ ማለት ነው። ቀደም እንዳልኳችሁ ሰሜን ቬትናም ለደቡብ አማጽያን የምታደርገውን ድጋፍ እንድታቆም ለማስገደድ ሰሜኑ በከፍተኛ ሁኔታ መደብደብ አለበት አሉ። ትላንት ወዲያ የአሜሪካው የፔንታገን ታውቃላችሁ ዋር ብሎታል፣ ዋር ዲፓርትመንት ብሎ ቀይሮታል። የሚገርም እኮ ነው። እነ ዶናልድ ትራምፕ እሱ ምን አለ? 20 እጥፍ የሚሆን ኢራንን በከፍተኛ ቦምብ እንደበድባለናል። ተመሳሳይ እኮ ነው። የሚገርመው ነገር እኮ ከዛስ ውጤቱ ግን ምናል? ድብደባ እጅግ ከፍተኛ ቢሆንም ከሁለተኛ ዓለም ጦርነት በላይ ቦምብ ቢጣልም የቬትናም ህዝብ የበለጠ እንዲቆጣና የሰሜኑ መንግስት እንዲደገፍ አደረገው እንጂ አላንበረከከውም። ምን ማለት ነው? አያቶላ ኻሜኒን ገደሏቸው። የ86 ዓመት አዛውንት የኢራን ህዝብ አንድ ላይ ቆመ። የስትራቴጂክ ፌለሪቲ ማለት ነው። አያቶላ ኻሜኒ መንፈሳዊ መሪ ናቸው። ራሱ the Islamic Republic of Iran ነው የሚለው ስሙ ራሱ። የሳቸው እዛ መገደል በነገራችን ላይ በጣም ሞታቸው በጣም ብልጥና አደገኛ መሪ መሆኑ የምታውቋቸው በ86 ዓመታቸው ብዙም ፈንክሽናል ላይሆኑ ይችላሉ። ሂዱም ተብሎ ነበረ። ሌላው ህዝብ ይሄዳላሉ። እኔ እስከሚገባኝ የተቀመጡት የሳቸው ሞት ህዝቡን አንድ እንደሚያደርገው ያውቃሉ። ከሚሸሹ እድሜያቸው ኦልሞስት አልቋል ወደ ጌታ መሄጃ። ስለዚህ መጀዛው ላይ ሆኖ መስዋዕት ሆነው አንድ ነው ያደረጓቸው። አሁንም በተመሳሳይ ሁኔታ ያንም ያህል ከሁለተኛ ዓለም ጦርነት ላይ ሰሜኑ ላይ ቢዘምብ የቬትናም አንድ ላይ ነው የቆሙት ማለት ነው። ለምን? ህዝቡ ተቆጣ። የሰሜኑ መንግስት እንዲደግፈው በለጠ አደረገው እንጂ አላንበረከከው። ይሄ ነው የአማካሪነት
ስትራቴጂክ ፌለሪቲ የሚባለው። ሌላው ምንድነው? የመሬት ወይም ግራውንድ ፎርስ አሁን እያየን ነው ብለዋል። የአሜሪካ ህዝብ ምን አለ ለዶናልድ ትራምፕ? መጀመሪያ ባረን ልጅን አዝምተው አንሰጥም፣ እኛ ልጆችን አንሰጥም ብለዋል። የስፔን ፓርላማ ተመራጭ የሆነች እንስት መጀመሪያ እሷም ልጅን አዝምተው፣ የእሳቸው ሴክሬታሪ ግን ምን አለች? ኦፕሽናል ነው፣ ጠረጴዛ ላይ አልተዘጋም፣ በግራውንድ ፎርስ ሄደን የምናዋጋበታል። ጆንሰን ጦርነቱን በቴክኖሎጂ እና በሰው ኃይል ብልጫ ማሸነፍ እንደሚችል ያምኑ ስለነበረ በ1964 ጥቂት አማካሪዎች የነበሯቸው ጆንሰን በ1968 የአሜሪካ ወታደሮች ቁጥር 500,000 እንዲጠጋ አደረጉ። ስልቱ ምንድን ነው? ሰርች ኤንድ ዲስትሮይ። በዚህም ያህል ወታደራዊ አቅም ፈልጎ ማጥፋት። የወታደሮቹን ህይወት ግን በክፉኛ ሁኔታ ነው የቀጠፈው። አራተኛው ፌለሪቲ ምንድን ነው? በሚስጥራዊነትና በእውነተኛ ክፍተት መመራት፣ ክሬዲብል በሆነ ጋፕ ምንድን ነው? ጆንሰን በቬትናም እየሆነ ያለውን እውነት ለህዝብ በግልጽ ለመናገር ፍላጎት አልነበራቸው። አሁን ኢራን ላይ ያለው ጦርነት እስራኤል የወደመችበት መጠን ያጣችው የስለላ ሰዎች፣ የኒኩለር ባለ ሳይንቲስቶች፣ ኢቭን ከፍተኛ መሪዎች አታገኙት። ለምን? በሚኒስትሪ ሚዲያ የተቆለፈና እስራኤል ውስጥ አንድ ሰው ፖስት ካደረገ 5 ዓመት ይታሰራል። ሌላው ደግሞ በዓለም አቀፉ የኮርፖሬት ባለሀብት የተያዘ ሚዲያ ነው የምዕራቡ ዓለም። ያ ደግሞ መረጃ አፍኖ ይይዛል። የአሜሪካ ህዝብ የሚያውቀው ነገር የለም። ኢራን ላይ ሁሉም ይወጣል። አሁን የአሜሪካና የኢራን ጉዳት ግን በደረሰበት መጠን ማለት ነው ቢወጣ ከእስራኤልም ህዝብ ይሁን ከአሜሪካ ህዝብ ቁጣና ተቃውሞ ይቀሰቀሳል። ስለዚህ አሁን ጆንሰን በግልጽ አይናገሩም። ጦርነቱ በጥሩ ሁኔታ እየተካሄደ እንደሆነ ለህዝቡ ሪፖርት ቢያደርግም ፕሬዚደንቱ በቴሌቪዥን የሚታዩ ምስል ግን የአሜሪካ ወታደሮች ሲሞቱና ሲቆስሉ ነበር። ይህም በመንግስትና በህዝብ መካከል ከፍተኛ ቁጣ ቀሰቀሰ፣ አለመተማመን አመጣ ማለት ነው። አምስተኛ ውድቀት ተብሎ የሚነሳው ምናልባትም እንዳለ ቀያሪ ተብሎ ማርሽ ቀያሪ እንደምንለው እንደነ ምሩጽ ይፍጠር 10,000 ሜትር ሞስኮ ላይ ማርሽ ቀያሪ የሚባለው እንዴት ውድድሩን አንድ አፍጥኖት እንደቀለበሰው ማሳያ ነው። እዚህም ጦርነት ላይ ከፍተኛ ጦር ሰራዊት ይዘው ቢገቡም ግን በፖለቲካ ማሸነፍ ያልቻሉበትና ማሸነፍም ያልተረዱበት የቴት ማጥቃት ነው። ቴት ኦፌንሲቭ ይባላል። 1968 የጆንሰን ውድቀት። ይህም ለቀጣዩ ምርጫ ምን አሉ? እንደማይወዳደሩ በድንገት በመስኮት ቀርበው ተናገሩ። ባጭሩ በሊንደን ቢን ጆንሰን ትልቁ ስህተት የቬትናም የነፃነት ትግል እንደ ኮሚኒዝም መስፋፋት ብቻ በማየት ሌላ ኢንተረስት እንደሌለ አንድን ሀገር ኮሚኒስቶች ሊወስዷቸው ነው በሚል ማየታቸው ነው። ግን ያን ችግር በፖለቲካ መፍትሄ ፈንታ በወታደራዊ ኃይል ብቻ ደፈጠጡት፣ ስልጣናቸውንም አጡ። ኢራን ውስጥ ያለው ጉዳይ ስም እያወጡ የኔሚንግ ኤንድ ሼሚንግ የአሸባሪው መንግስት፣ ኒኩለር የታጠቀው መንግስት፣ ጽንፈኛው መንግስት ሲሉ ነበር። እነ ኦባማ ግን በድርድርና በብቃት ከ3% በላይ ዩራኒየም ኢራን እንዳታበለዝቅ አርገው የአምስቱ ሴኩሪቲ ካውንስል አባላትና ጀርመንን በመጨመር ከፍተኛ የተዋጣለት ዓለምን ሰላም ያደረገ ድርድር አምጥቶ ነበር። እነ ዶናልድ ትራምፕ እና ቤንጃሚን ኔታንያሁ ልክ እንደ ጆንሰን ሶሉሽኑ ጦርነት ብቻ ነው፣ ፖለቲካ የሚባል መፍትሄ የለም። ጭራሽ በጣም የሚገርም የዶናልድ ትራምፕ እኮ በቃ ዘሪል ፌስ ኦፍ ኢምፔሪያሊዝም ነው። በነገራችን ላይ ኢምፔሪያሊዝም ራቆትን ሲወጣ ዶናልድ ትራምፕ ነው የሚመስለው። በነገራችን ላይ በዚህ መከራ ውስጥ ሆኖ መሪያቸው ሞት እንኳን ሲቀይሩ እኔ አልተስማማውም መሪ አትሆንም ይላሉ። አላሸነፉም እኮ ገና ኢራንንም አልተቆጣጠሩ። በአንድ ሉዓላዊ ሀገር እኔ መሪ መርጣለሁ የሚባል በ21ኛው ሴንቸሪ በጣም እኮ የሚገርም አስደናቂ ጊዜ ነው። በነገራችን
አሁን የቴት ማጥቃት ምንድነው? በቪየትናም ጦርነት ታሪክ ውስጥ እጅግ ወሳኝና የመቀየሪያ ነጥብ ማርሽ እንደ ተብሎ የሚታወቅ ክስተት ነው። ይህ ጥቃት የተካሄደው በጥር ወር በ1968 ሲሆን ስሙም የወጣው ቴት ተብሎ ከሚጠራው የቪየትናም የዘመን መገለጫ በዓል ጋር ተያይዞ ነው። ምንድነው እዚህ ጋር የሆነው? ምንድነው እንዴት ሊቀየር የሚችለውን የሚለውን እንመልከት። the element of surprise ነው ያልተጠበቀ ጥቃት። እስከዚያ ድረስ ማለት ነው ጦርነቱ በብዛት የሚካሄደው በጫካና በገጠር መንደሮች ነበር እስከ 1968 እዚህ ጋር እንደምታዩት። ነገር ግን የሰሜን ቪየትናም ጦርና የቪየት ኮንግ ደቡብ ውስጥ ያሉ አማጽያን ግን በቪየትናም በሆቺሚኒ የሚደገፉ አማጽያን በበዓሉ ሰሞን ማለት ነው በዚህ ቬት ያሉት ለዛ ነው በነገራችን በዚህ በዓል ቴት ያሉት በዛ ሰሞን ምን አደረጉ? በደቡብ ቪየትናም በሚገኙ ከ100 በላይ ከተሞች ላይ በአንድ ጊዜ ጥቃት ሰነዘሩ። በሳይጎን የሚገኘው ኢቭን በዋና ከተማዋ በነበረችው በደቡብ የአሜሪካ ኤምባሲ ሳይቀር ለጥቂት ሰዓታት ተቆጣጥሮ ታየ። ፕሬዝዳንቱ ምን ይሉ ነበር? እያጠቃን እያወደምን እየጨረስናቸው ነው ይሉ ነበር። ከዛስ የአሜሪካ ሕዝብ ይሄን ሁሉ ተመለከተ። ይህን ጥቃት በሁሉም መልክ ታየ። ወታደራዊ ሽንፈቱና ፖለቲካዊ ድል ፍንትው ብሎ ወጣ። በውትድርና ረገድ እንግዲህ አሜሪካና የደቡብ ቪየትናም ጦር በጥቂት ቀናት ውስጥ ከተሞችን መልሰው በመቆጣጠር በአማጽያን ላይ ከፍተኛ ሰብአዊ ኪሳራ አድርሰዋል። በዚህ ረገድ አሜሪካ አሸንፊያለሁ ብላ ነበር። በፖለቲካው ረገድ የሰሜን ቪየትናም ትልቁ ዓላማ የአሜሪካ ሕዝብ የጦርነት መንፈስ መስበር ነበር። ዋና ዓላማቸው ይሄን ያደረጉት። በዚህ ረገድ ሰሜን ቪየትናም በከፍተኛ ሁኔታ አሸንፋለች። ስለዚህ the credible gap ምንድነው? የእውነት ክፍተቱ ምንድነው የሚለውን እንመልከት። ከቴት ማጥቃት በፊት የሊንደን ጆንሰን መንግስት ጦርነቱ ሊያልቅ ነው፣ ጠላት ተዳክሟል እያለ ለአሜሪካ መንግስት ህዝብ ያቀርባል። ዶናልድ ትራምፕ እንደሚሉት ኢራን በእርግጥ በከፍተኛ ሁኔታ ተጎድታለች፣ ግን ዶናልድ ትራምፕ በሚሉት ደረጃ እጅ ለመስጠት ዝግጁም አይደለም። እንኳን እጅ ለመስጠት ልንደራደር አንፈልግም ብለዋል። ለምን? ሁለት ጊዜ ተደራድረው በዶናልድ ትራምፕ ተታለዋል። ዶናልድ ትራምፕ ድርድር ማለት የሚደራደሩትን ወገን ማዘናጊያና በተዘናጋበት ክፍተት ላይ ጦርነት በማካሄድ የማሸነፍ ብልጠት ነው፣ ግን ተራ ብልጠት። ለምን? የሚቀጥለውን ፌዝ የሚዘጋ ኢራን ከአሜሪካ መንግስትና ኤሊት ጋር አልደራደርም ብላለች። the same thing አሁን እዚህ ቪየትናም ላይ ፕሬዝዳንቱ እንደዛ እያሉ ህዝቡ በቴሌቪዥን መስኮት አማጽያኑን የኤምባሲ ግቢ ጥሰው ሲገቡ ሲመለከት በመንግስቱ ላይ የነበረው እምነት ድንገት ተነነ። ዝም ብላችሁ እስቲ አስቡት። 13 ቢሊዮን የአሜሪካ ዶላር የፈጀ የፎርድ ነው ፎርድ የሚባል አለ 70 አውሮፕላን መሸከም የሚችል ወደ ባህረ ሰላጤው አስጠግተው በኋላ ከኢራን ሚሳኤሎች እርቀት ውጪ ቆሟል። ኢራን አሁን ያን መርከብ ብታወድመው አሜሪካ ውስጥ ምን ይፈጠር ይመስላችኋል? አሜሪካስ ምን አይነት ጦር መሳሪያ ልትጠቀም ትችል ይሆናል? አሁንም ቴልአቪቭ ላይ ኢቭን የምታረጋቸው አደጋዎች ኔታንያሁ እየተፈሩ ነው። ኒኩለር ቦምብ ሊመዙ ይችላሉ ተብሎ እርግጠኛ ነኝ። የሃርበር ክስተት ላይ ጃፓኖች ፕሪምቲቭ ኤምፒቲ በሚል መርከቡን በመምታትና በማውደም ያን ሁሉ የአሜሪካ ባህር ኃይል በመግደላቸው ነው አቶሚክ ቦምብ ሰለባ የሆኑት። ልክ ኢራኖች አሁን እነዚህ መርከቦች ኢራኖች በጣም ብልጥ ናቸው። በነገራችን ላይ ዶናልድ ትራምፕ በጣም ናርሲሲስቲክ የሆነ ፐርሰናሊቲም ስለሚያውቁ አሜሪካንን በብዛታም ፕሮቮክ እያደረጉ አይደለም። በአሜሪካ ኢንተረስቶች ላይ በዙሪያ ያሉ ገልፍ ሀገሮችን ነው እንጂ የሚመቱት ዳይሬክትሊ አሜሪካንን መምታት ቢጀምሩ ዶናልድ ትራምፕ ወደ ምን ሊቀየሩ እንደሚችሉ ኢራኖች ያውቃሉ። ኢራኖች መከላከል ለማሸነፍ ሳይሆን ለመከላከልና ዓለም እንዲታዘብ ካሁን በኋላ አሜሪካ ደግማ እንደማትመታቸው ለማረጋገጥ እንጂ አሁን እነዚህ የሚባሉት መርከቦች ቢመቱ ዶናልድ ትራምፕ ምን አይነት ውሳኔ ሊወስኑ እንደሚችል ማንም ሰው ያውቅም። በነገራችን ላይ ይሄ ከሆነ በኋላ ታዋቂው ጋዜጠኛ ዋልተር ክሮንካይት የተባለው ሳይቀር ጦርነቱ ሊያልቅ አይችልም፣ በስምምነት መውጣት አለብን ብሎ በዜና ተናገረ ማለት ነው። ይሄ ቪየትናሙ ነው። ከዛስ የጆንሰን ስልጣን መልቀቅ ግድ ሆነ። የቴት ማጥቃት ያስከተለው የፖለቲካ ጫናም ፕሬዝዳንት ጆንሰን ላይ ከባድ ድንጋጤ ፈጠረ።
በህዝባቸውም ድጋፉ አሽቆለቆለ። የኢራን ጦርነት ላይ እንዳይሳተፉ 90% የአሜሪካ ህዝብ እየጠየቀ ነው። እንደውም የጆንሰን ያህል ተቃውሞ አልገጠማቸው። የጆንሰን ዝቅተኛ ነው አሁን ካለው ሬት ሲታይ። ስለዚህ በመጋቢት 1968 ጆንሰን በቴሌቪዥን ቀረቡ። ምን አሉ? ለቀጣዩ ፕሬዝዳንታዊ ምርጫ እጩ ሆኜ አልቀርብም አሉና የፖለቲካ ህይወታቸው ማብቃቱን አበሰሩ። ይህ ከቬትናም የምንወስደው ሌሰን ነው። ስለዚህ የቴት ማጥቃት አሜሪካ በቬትናም ጦርነት ማሸነፍ እንደማትችል የተገነዘበችበት ወቅት ነው። እመኑኛውን በመሃል ዶናልድ ትራምፕ ኢራንን በደንብ ቀጥቅጠናታል፣ አቅሟን ቀንሰናል ብሎ በመሃል ሾልኮ የአሸናፊነት ቪክትሪ መልእክት ተናግረው ካልወጡበት እርግጠኛ ላይ እንደዚህ ነው የሚያደርጉት። የእሳቸው ሪፐብሊካን ፓርቲ የሚቀጥለውን የፕሬዚደንሻል ምርጫ አያሸንፍ። ስለዚህ ከዚህ ከቴት ክስተት በኋላ አሜሪካ ስትራቴጂዋን ከማጥቃት ወደ እንዴት በክብር እንውጣ ፒስ ዊዝ ኦነር ወደሚል አማራጭ ቀየረች። ስለዚህ የቴት ማጥቃት ያስከተለው ውጤት ጠቅለል ስናደርገው፣ አንደኛ ወታደራዊ ኪሳራ አማጽያኑን በከፍተኛ ሁኔታ ተዳክሟል። የአሜሪካ ህዝብ አስተያየት ጦርነቱን መቃወም በከፍተኛ ሁኔታ ጨመረ። የሚዲያ ተጽዕኖ ጦርነቱን የማይሸነፍ መሆኑን የሚይዙ ዘገባዎች በረከቱ። የፖለቲካ ውጤቱም ፕሬዚደንት ጆንሰንን ከምርጫው ራሳቸውን አገለሉ። this is the lesson ከቬትናም ጦርነት የወሰድነው ሌሰን ነው። ይሄን ይዘን በኢራን ላይ ሊደገሙ ነው ወይ የሚሉትን ዋና ደግሞ አሁን ያለውን ስትራቴጂክ ስህተት በኮምፓራቲቭ አናሊሲስ እናየዋለን ማለት ነው። ስለዚህ ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቬትናም ጦርነት ወቅት የታዩ ስህተቶች አሁን ካለው የኢራንና የአሜሪካ ውጥረት ጋር በማነጻጸር ስትራቴጂካዊ ነጥቦችን እስቲ እንመልከት። የታሪክ ምሁራን እያመላለሱ እያጣቀሱ ነው። ካለፈው የታሪክ ማህደር የማይማር መንግስት እየተባለ በተደጋጋሚ እየተናገረ ነው። ለምሳሌ በቬትናም የታዩና አሁን በኢራን ላይ ሊደገሙ የሚችሉ አራት ዋናውና ስትራቴጂክ የሆኑ ስህተቶችን ስናይ የጠላትን አቅምና ፍላጎት ዝቅ አድርጎ መመልከት ናቸው። underestimating the enemy። በቬትናም አሜሪካ ቬትናሞችን በቴክኖሎጂ ወደኋላ የቀሩ ብላ አጣጥላቸው ነበር። ነገር ግን ቬትናሞች ለ50 ዓመት ለነጻነት ሲዋጉ የቆዩና መልክዓ ምድሩን ጠንቅቀው የሚያውቁ ነበር። በአንጻሩ በኢራን አሁን ባለው ሁኔታ ኢራን ምን አለች? ለ50 ዓመት ከ1979 ዓመተ ምህረት ጀምሮ ለአሜሪካ ወረራ ስንዘጋጅ ቆይተናል። የምድር ውስጥ ሚሳኤሎች ማከማቸት፣ የባህር ላይ ድንገተኛ ጥቃት፣ የተተኪ ወይም የተላላኪ በሏቸው የፕሮክሲ ስትራቴጂዎችንም አዳብራለች። አሲሜትሪክ የሆነ ዋር ስትራቴጂ ቀርጻ ነው አሜሪካን እየጠበቀቻት ያለችው። ሁለተኛው የምድር ጦር ነው። የማሰማራት አደጋ አለ። በቬትናም ፕሬዚደንት ጆንሰን ጦርነቱን በአየር ድብደባ ብቻ ማሸነፍ እንደማይችሉ ሲረዱ ግማሽ ሚሊዮን 500,000 የአሜሪካ ወታደሮች ልከው ነበር። ይህ ደግሞ አሜሪካንን ለማትወጣው አረንቆ ውስጥ ነው የዘፈቃት። መጨረሻ ላይ በድርድር በክብር ነው የወጡት። በኢራንም አሁን ተመሳሳይ ነው። ለዛውም ኢራን ከቬትናም በቆዳ ስፋት ሆነ በህዝብ ቁጥር እጅግ የላቀች ነች። ተራራማ መልክዓ ምድሯ ደግሞ ለምድር ተዋጊዎች ሌላ ነው፣ ሲኦል ነው። ይሄ እንደነ ኢራቅ ፍላት የሆነ ውስጥ ሊገቡ አይችሉም። ኦፕሬሽን ዴዘርት ስቶርም እኮ ነው የሚለው ራሱ ስሙ። ኢራን ላይ ግን ዴዘርት ስቶርም ልትላት አትችልም። ግዙፍ ተራሮችና አደገኛ መንገዶች ያሉበት ሀገር። ያ ግልጽ መውጫ ኤግዚት ስትራቴጂ ወደ ምድር ጦርነት መግባት እንደ ቬትናም ሁሉ ረጅም ዓመታትና ብዙ ወታደሮች ህይወት ማጥፋት ነው። ለምን? ጆንሰን ምንድነው በኃይል ቢቆጣጠርም ስላልቻለው 500,000 አመጣው። ዶናልድ ትራምፕን በአየር ላይ ጨርሰዋለሁ፣ ቦምብ አራግፋለሁ። የነጻነት የሀገር ፍቅር ሰዎች ለሀገራቸው ከቆረጡ ቦምብ አይደለም ማአት ብታዘም ሚሸሽ የለም። ይሄ በየቦታው ያለው ታሪክ ነው። የተወሰነ ጊዜ መግዛት ይቻላል።
አፍጋኒስታን ውስጥ ለ20 ዓመት ከ3 ትሪሊዮን ዶላር በላይ ፈሰሰበትን መጨረሻ ላይ በአውሮፕላን እየተንጠላጠሉ የመውጣት እድል ነው ያየነው። ሶስተኛው የፖለቲካ ዓላማና ወታደራዊ እርምጃን አለማጣጣም። ዶናልድ ትራምፕ የፖለቲካ ሶሉሽን የላቸውም። ይሄ አሸባሪ ኃይል ይሄ ሚዲያ ላይ ኮይን የተደረጉ ማኑፋክቸርድ የተደረጉ ቃላቶች ነው። የምዕራቡ ሚዲያ በአብዛኛው ብታዩት በአብዛኛው እስልምናን ከሽብር ጋር ኮይን ያደረገ ሚዲያ ነው። እስልምና ውስጥ ፖለቲካል ኢስላም ያራምዱ አሉ። እስልምና ግን በየትኛውም አቴኒ ስታንዳርድ ከሽብር ጋር አይገናኝም። ሚዲያዎቹ ግን በዛ የተፈበረኩ ስለሆኑ ናሬሽኑ ትርክቱ በዛ ስለሚሰራ ዶናልድ ትራምፕ ያን ሁሉ ሰብስበው ነው የመጡት። ኢራኖች በራሳቸው መንገድ መተዳደር በዛ ላይ ፖስት ኮሎኒ አይነት እነሱ ያዋቀራቸው የምዕራብ አፍሪካ ሀገሮች አይደሉም። በሮቦት ከፍ ዝቅ የሚያደርጉት በጣም ትልቅ ታሪክ ያለው ህዝብ ነው። ውጤቱ ምንም ሆነ ወደፊት ምናየው ነው። ስለዚህ አሜሪካ ምን አለች? የሄደች ኮሙኒዝምን ለመግታት ነው ይላል ዶናልድ ትራምፕ እንደሚል አሸባሪነት ለመግታት ነው። በውስጡ ግን ልብ በሉ ሁለት ኢኩቫለንት ነገር ልንገራችሁ። የደቡብ ቪየትናም መንግስት በአሜሪካ ቢደገፍም በህዝብ ተቀባይነት አልነበረው። የአያቶላ መንግስት ኢስላሚክ ሪፐብሊክ ኦፍ ኢራን ብሎ ሪሌቲቭሊ ብዙ ዲሞክራቲክ የሆኑ ኢንስቲትዩሽኖች አሏቸው። እንደዛም ሆኖ ግን የሚቃወሟቸው ሴኩላር መንግስት እንዲሆንላቸው ይፈልጉ ብዙ ኢራናውያኖች አሉ። አሁን እነዛም ባልመረጠ መልኩ ነው እንዳለ እየተጨፈጨፉ ያሉት። ለዚህ ነው አንዳንድ ጊዜ ፖለቲካ ሶሉሽን ሊኖረው ይችላል። አሁን ያለውን ኢስላሚክ ገቨርንመንት የማይፈልገውን ኢምፓወር ማድረግ፣ በአሉ ምርጫዎች ውስጥ አሸንፎ እንዲወጣ ማድረግ፣ ሶሉሽኑን በፖለቲካ መፍታት፣ የኔታንያሁ መንግስት ሁሉም ነገር በጦርነት ነው የሚያልቀው ብሎ የሚያምነውን ኃይል ቀይሮ እስራኤል ውስጥ ያሉ በቱ ስቴት ሶሉሽን የሚያምኑ ከሌሎች አረብ አገሮች ጋር በሰላም መኖር የሚፈልጉትን እነሱን ወደፊት አምጥቶ የፖለቲካ ሶሉሽን መፍጠር የሚቻልበት እድል አለ። ግን የለም ነው። ከዛም በላይ ሄዶ በጀትና በአውሮፕላን የስርዓት ለውጥ አመጣለሁ ማለት በጣም የሚገርም ነው። የትራምፕና የኔታንያሁ እንግዲህ ኢራን መንግስትን የመለወጥ አሁን እስራኤልን በኢራን ውስጥ ብታዩት የሆነ ወረዳ ነው የምትሆነው። ለዚህ ነው ኤኒ ባላስቲክ ሚሳይል በሉት ሲተኮስ እስራኤል ኤኒ ተጋላጭ ነች። በጣም ትንሽ ስለሆነች ትልልቅ ነው የሚመቱ። ኢራን ላይ ግን በርካ ሰፊ ነው፣ ማይመታ ኢራን ይኖራል። ግን እዛ ገብቶ ስርዓቱን ቀይራለሁ የሚል እኩያ ያልሆነ ፍላጎት ግን በሌላው በምዕራቡ ዓለም ኃይል በመደገፍ የሚደረግ መካከለኛው ምስራቅ ሰላም አያመጣም። ከዚህ በኋላም የሚመጣውን ትርምስ ኢቭን ስርዓት ለውጥ ቢመጣ ቅድም ልክ እንደ ጆንሰን የስትራቴጂ ኮንፊዥን ውስጥ እንደገቡት ዶናልድ ትራምፕ ቀጥሎ ምን እንደሚያደርግ አያውቅም። እንዳለ ያማጻን ሀገር ብትሆን የራበውን ነዳጅ ላይ ይቆጣጠሩ ይችላል። ሊቢያ ውስጥ እኮ ብዙ አይተናል። ጋዳፊ ከወደቀ በኋላ ሊቢያን መልሶ ማግኘት አይቻልም። እንደዛ በዓለም ላይ የመጨረሻውን ውድ የሆነ ህይወት የሚኖሩ ልጆች የገንዳ የኢምፔሪያሊዝም የተጣለ ገንዳ ምግብ ፈላጊ ሆነዋል። የተነገራቸው ግን ለዲሞክራሲ ነው። ሳርኮዚ የሚባል እና ያማን ነው አንድ የእንግሊዙ ጠቅላይ ሚኒስትር እነሱ የነዚህ የኮርፖሬት ተላላኪዎች ያችን ምታል ሀገር ሜዳ ላይ በትነዋል። ኢራንን መበተን ይቻላል። ከዛ በኋላ ዶናልድ ትራምፕ ያስተዳድሩታል ወይ ነው። እሱ አንድ ነገር ነው። ሌላ ምንድነው? የአጋሮች ድጋፍ ማጣት ነው። ቪየትናም መጨረሻ ላይ ጦርነቱ ሲያልቅ በሚያሳዝን ሁኔታ በዓለም አቀፍ ደረጃ ብቻዋን ቀርታ ነበር። እሱ አይደለም ፈርስት ብለድ የተሰራው ወደ ሀገራቸው የተመለሱ የአሜሪካ ወታደሮች እንደ ጀግና ሳይሆን እንደ ወራሪና እንደ ተሸናፊ ተቆጥረው ከፍተኛ የአእምሮ ስቃይ ሲሰቃዩ ነበሩ። በርካታ ወታደሮች ነበሩ። ፈርስት ብለድ ለዚህ ማሳያ ነው። የራምቦ ጩኸት ማለት ነው። ስለዚህ አሁንም በኢራን በአሁኑ ወቅት ብዙዎች የአውሮፓና የአረብ ሀገራት ከኢራን ጋር ወደ መጠነ ሰፊ ጦርነት መግባት አይፈልጉም። አውሮፓዎቿን አልሄዱም። እንግሊዝ ራሱ አመነታች። ካሸነፍን በኋላ የሚመጣ ወዳጅ አንፈልግም ብለው ስታመርን ሙልጭ አድርጎ ሰደቡት። ሌላው የሚገርመኝ ቶኒ ብሌር የሚባል በኢራን ንጹሃን ደም መጠየቅ ያለበት በኢንተርናሽናል ክሪሚናል ኮርት
መፈረድ ያለበት ሰው የስታመርን ለምን አላክም ብሎ ይሰድበዋል። እሱ ጅምላ ጨራሽ መሳሪያ አለ ብሎ በትንሹ ቡሽ ተታሎ ገብቶ አይደለም አብሮ ተሰልፎ ኢራቅን ለዚህ ያበቃ ሰው። የሚያሳዝነው የጋዛን ደግሞ የሰላም ቦርድ ኃላፊ ተብሎ የመጣ ነው። this is imperialism ሌላ እኮ ትርጉም የለው። አሁን አሜሪካ ዓለም አቀፍ ድጋፍ የላትም። ለምን? ምንም አይነት አሜሪካ አስጊ ነገር የላትም። የህዝብ ፍቃድ የለም፣ የኮንግረስ ፍቃድ የለው። the globalist ኤሊቶች ዶናልድ ትራምፕ the military complex ኮርፖሬቱ ፋይናንሰሩ የነሱ ጦርነት ነው። ኢቭን የእስራኤል ህዝብ አይፈልግም። ብታዩት አሁን ሳይረን ሲጮህ ያሳዝናሉ። ህጻናቶቹ እየሮጡ ወደ ጉድጓድ ውስጥ ነው የሚገቡ። ስንት ዓመት ይሮጣሉ ለነዚህ ባለ ሀብቶች ተብሎ። ለዚህ ነው ግራስሩት ዲሞክራሲ ከእስራኤል ውስጥ ከአሜሪካ ካልወጣ ገና ከባድ ነው። ስናጠቃልለው ግን ምንድነው በቬትናም ወቅት እንደታየው ጦርነት መጀመር ቀላል ነው፣ ጦርነት መጨረስ ግን እጅግ አስቸጋሪ ነው። ኢራን ለ50 ዓመት ስትዘጋጅ ነበር ብላለች። እነሆ ቺሚኒ ለ50 ዓመት ሲታገሉ ነበር። ጦርነቱን ወደ ረጅምና አድካሚ የመቀየር ፍላጎት አላት ማለት ነው። 50 ዓመት አንድ ቀን አሜሪካ ትመጣለች ብሎ የተዘጋጀ ኃይል ምን ሊያደርግ እንደሚችል ሁላችንም መገመት እንችላለን ማለት ነው። ስለዚህ በአጠቃላይ ያየነው የገመገምነው በእንደዚህ አይነት ሁኔታ ያዘጋጀነው ሰነድ ነው። ስለዚህ ለዚህ ነው ታሪክ ራሱን እየደገመ ነው ወይስ ምን እየሆነ ነው የሚለውን ማስታወስ የመረጥነው ማለት ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን። መልካም ቀን። ቻው።